በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁ እግዚአብሔር ቤተሰቦች የእናታችን የእመቤታችን የቅድስት ድንግል ማርያም የአስራት የቃል ኪዳን ልጆች ወደደን በፈቀረን በአንድያ ልጁ በኢየሱስ ክርስቶስ ፍጹም ሰላም እንደምን ቆያችሁ? አሜን። የአምላካችን ስም ዘወትር የተመሰገነ የተወደሰ ይሁን። እንደ እግዚአብሔር ቅዱስ ፈቃድ ቅዱስ ጳውሎስ መልእክት ሁለተኛ ቆሮንቶስ ምዕራፍ 8 ከቁጥር 1 ጀምሮ ያለውን ሐሳብ እንመለከታለን። እግዚአብሔር አምላካችን በመካከላችን ተገኝቶ እንዲያስተምረን እንዲመክረን እንዲገስጸን የእርሱ ቅዱስ ፈቃድ ይሁንልን። እንግዲህ ቅዱስ ጳውሎስ ሁለተኛይቱ ቆሮንቶስን መልእክት ለቆሮንቶሳውያን ክርስቲያኖች ልኳል። ምዕራፍ 8 ላይ ያለውን ሐሳብ ስንመለከት የመቄዶንያ ቤተክርስቲያንን አስተዋጽኦና አገልግሎታቸውን መልካም ስራቸውን ለቆሮንቶስ ምዕመናን ይጽፍላቸዋል ማለት ነው። ለምን ቢባል እንደ መቄዶናውያን ክርስቲያኖች መሆን እንደሚገባ በመቄዶንያ የደረሰውን መከራም ጭምር ቅዱስ ጳውሎስ ይናገራል። ወንድሞቼ ሆይ ለመቄዶንያ ቤተክርስቲያን የተሰጠውን የእግዚአብሔርን ጸጋ እነግራችኋለሁ ይላል። በብዙ መከራ ከፈተናዎች የተነሳ ደስታቸው በዝቷልና ይላል። መቄዶንያ ላይ በጣም ፈተና ነበር፣ በጣም መከራ ነበር። ግን ለሃይማኖት ስለሚፈተኑ በፈተናቸው ደስ እያላቸው ነበር ብሎ ለቆሮንቶሳውያን ምዕመናን ይናገራል። የመቄዶንያን መከራ መጽናት ለቆሮንቶሳውያን መናገር ለምን አስፈለገ ሲባል ቆሮንቶሳውያንም እንደዚህ ለሃይማኖት በሚከፍሉት ዋጋ ደስ እያላቸው መከራውን ጸንተው እንዲያገለግሉ በማሰብ ነው ማለት ነው። በብዙ መከራ ከፈተናቸው የተነሳ ደስታቸው በዝቷል፣ በድህነታቸውም ጥልቅነት የለጋስነት ባለጠግነት በዝቷልና ይላል። የመለገስ ጸጋም አለባቸው ብሎ ቸርነትን ማድረግ እንደሚገባ ቅዱስ ጳውሎስ ለቆሮንቶሳውያን ምዕመናን ከመቄዶናውያን ትምህርት እንዲወስዱ ቅዱስ ጳውሎስ ይመክራቸዋል ማለት። እነርሱ ሲቻላቸው ሳይቻላቸውም እንደሰጡ በማለት ቆጥሯቸው ለመሆን ምስክራቸው እኔ ነኝና ይላል። ሲቻላቸውም ሳይቻላቸውም ይሰጡ ነበር ይላል። አሁን አልተቻለኝም መስጠት ስላቃተኝ ነው እንዳይል ቅዱስ ጳውሎስ የቆሮንቶሳውያን ምዕመናን ሲመክር መቄዶናውያን ሲቻላቸውም ሳይቻላቸውም በመስጠታቸው ደስተኛ ነን፣ ለእነሱም ደግሞ ምስክራቸው እኔ ነኝ ብሎ ቅዱስ ጳውሎስ ይናገርላቸዋል፣ ይመክርላቸዋል ማለት ነው። ለቅዱሳን ስለሚሆነው አገልግሎት እንዲተባበሩ ይህን ቸርነት መላልሰው ማለዱን ይህን ቸርነት መላልሰው ማለዱ ለቅዱሳን የሚደረገውን አገልግሎት እንዲተባበር ይህን ቸርነት መልሰው ማለዱ። እነርሱም አስቀድሞ በፈቃዳቸው እንደ እግዚአብሔር ፈቃድ ሰውነታቸውን ለእግዚአብሔርና ለእኛ አሳልፈው ሰጥተዋልና እኛ እንዳሰብነው አይደለም። ይህንንም የቸርነት ስራ እንደጀመር ይፈጽምላቸው ዘንድ ቲቶን ማለር ነው ብሎ ቅዱስ ጳውሎስ እንግዲህ ይህን እንደዚህ እንዲጨርሱ አገልግሎታቸው መልካም ነው፣ ልግስናቸው መልካም ነው፣ ዋጋ የሚከፍሉት ነገር መልካም ነው፣ በዚሁ ደግሞ እስከ ፍጻሜ ድረስ እንዲቆየው ቲቶን ማለር ነው ይላል። ቲቶን መምህር አድርጎ እዛ እንዳስቀመጠ እየተናገረላቸው ማለት ነው። እንግዲህ ቅዱስ ጳውሎስ ቀጥሎ ይናገራል። በሁሉም ነገር በእምነትም በቃልም በእውቀትም በትጋትም በእናንተ ዘንድ በሆነ ሁሉ እኛ በመወደዳችን ፍጹማን እንደሆናችሁ እንዲሁ ደግሞ ይችንም ስጦታ አብዙ ብሎ ቅዱስ ጳውሎስ ቆሮንቶሳውያን ምዕመናን ይናገራል ማለት። በግድ ይምላችሁ አይደለም ይላል። አሁን ስጦታ ስትሰጡ በግድ አድርጉ እያልኳችሁ አይደለም ይላል። ነገር ግን ከእናንተ ለዚህ ስራ የሚተጉት አሉና የፍቅራችሁን እውነተኝነት አሁን መርምሬ ተረዳው ብሎ ለዚህ ስራ የሚተጋ ከእናንተም እንዳለ አውቃለሁኝ። ስለዚህ ለፍቅራችሁ የምታደርጉትን ይህን ነገር ስለተረዳው ይህን ነው የሚለው እንጂ በግድ ስጡ እያልኩኝ አይደለም እያለ ነው። የጌታችን የኢየሱስ ክርስቶስ ቸርነት ታውቃላችሁ፣ በእርሱም ድህነት እናንተ ባለጸጋዎች ትሆኑ ዘንድ እርሱ ባለጸጋው ሲሆን ስለኛ ራሱን ድሃ አደረገ ይላል። እንግዲህ እርሱ ሁሉ እርሱ ሆኖ ግን ስለኛ ራሱን ድሃ አድርጎ ነው በዚህ ምድር የተመላለሰው። ስለዚህ እርሱ ባለጸጋ ሲሆን ራሱን ድሃ ካደረገ እናንተ ምንም የሌላችሁ ስትሆኑ እንዴት ለድሆች ሀብት በመከልከል ያላችሁን በመከልከል እንዴት እንደ ክርስቶስን መምሰልን ትተዋላችሁ እያለ ቅዱስ ጳውሎስ እየገሰጻቸው ነው ማለት ነው። በዚህም የሚጠቅማችሁን እመክራችኋለሁ። ይህን ከማድረጋችሁ በፊት ፈቅዳችኋልና ከአምናም ጀምሮ ይህንም ጀምራችኋል። አሁን አድርጉ። ፈጽሞ መፍቀድ ከመሻት ነውና ማድረግም ከማግኘት ነውና ፍቃድም ካለው ሰው በሚመጣው መጠን አይደለም። በዚህም ወራት ተካክላችሁ እንድትኖሩ እንጂ ሌላው እንዲያፍር እናንተ የምናስጨንቅ አይደለም ብሎ ቅዱስ ጳውሎስ ይናገራል ማለት ነው። እንግዲህ መስጠት ከልማድ ነው ብሎ ቅዱስ ጳውሎስ ይናገራል። ስላለ ሰው አይሰጥም፣ እየሰጠ ስለለመደ ነው የሚሰጠው። አሁን ብዙ ቢኖረኝ እሰጣለሁ የሚሉ ሰዎች አሉ። ያለን እየሰጠ ከዛ በኋላ እግዚአብሔር እንደማስስ ስላወቀ ነው የከለከለ ይላል ቅዱስ ዮሐንስ አፈወርቅ።
አንተ ቢኖርም እንደማትሰጥ ስለሚያውቅ ነው እግዚአብሔር የከለከለ። ያለህን ስጥና እስቲ ምንም የለኝም ልትችል ይሆናል። እግር አለ፣ እግዚአብሔር እግር ሰጥተሃል። የታመመውን ሄደ የታሰረውን ሄደ ለመጠየቅ ነው። በዚህ መልኩ ቅዱስ ጳውሎስ መስጠት ከልማድ ነው እንጂ ከመኖር አይደለም ብሎ ቅዱስ ጳውሎስ ይገስጻል ማለት ነው። ኑሯችሁም በሁሉ የተካከለ ይሆን ዘንድ የእናንተም ትርፍ የእነርሱም ጉድለት ይሞላልና ይላል። አንዳንዱ ቤት እንጀራ ተርፎ ለውሻ ይደፋል። አንዳንዱ ቤት ደግሞ ይሄ ለውሻ ይደፋ የነበረ እንጀራ አይኖርም። ስለዚህ ይህ ትርፉ ለነዳያን የእነርሱ ሙላታቸው ነው። የእነሱ ሙላት ደግሞ ለእናንተ ጉለት ሙላታችሁ ነው ይላል። ምንድነው የእነርሱ ሙላት ቢባል እነርሱ እግዚአብሔር በጸጋ እንዲኖሩ እግዚአብሔር የሰጣቸው በድህነት ውስጥ ያለውን የእግዚአብሔር ቸርነት ወደ እናንተ ቤት ወይንም ቸርነትን በማድረግ የእነሱን ከነርሱ ላይ እግዚአብሔር በጽድቅ በኩል እናንተን ይጎበኛችኋል ብሎ ቅዱስ ጳውሎስ ይናገራል። የእነርሱም ትርፍ የእናንተ ጉድለትን ይሞላል ይላል። የእነርሱ ትርፍ መችስ እንጀራ ላይሆን ይችላል። እግዚአብሔር ባወቀ እንጀራ ቢከለክላቸው ሌላ ጸጋ ሊኖራቸው ይችላል። የእነርሱ ጸጋ በእናንተ ቤት በረከት ይሆናል ብሎ ቅዱስ ጳውሎስ ስለ መስጠት ይናገራል። መጽሐፍ እንዳለ ብዙ ያለው አላተረፈም፣ ጥቂት ያለውም አላጎደለም ይላል። እንግዲህ ብዙ ያለው አላተረፈም ያለው በእስራኤላውያን ታሪክ የተፈጸመ ነው። እስራኤላውያን በምድረ በዳ እግዚአብሔር ሐራሴቦን በተባለ ከባድ ምድረ በዳ ላይ እግዚአብሔር እየመራ 40 ዘመን አመጣቸው። እርግጥ ነው 40 ዘመን እነሱ እንዲሄዱ እግዚአብሔር እንዲንገላቱ ፈልጎ አይደለም። በ40 ቀን ትደርሳላችሁ ያለውን ከነዓንን እስራኤላውያን ምን ብለው ነበረ? ጠግቦ ነበርና በጥጋባቸው ምክንያት 40 ዘመን ማለት ነው ብሎ ተሳለቁበት። እግዚአብሔርም እነሱ በተሳለቁት በ40 ዘመን አደረሳቸው። 40 ዘመንም የደረሱበት ምክንያት ወደ ሌላ መንገድ ይሄዱ፣ ከነዓን የሚያስሄደውን መንገድ ትተው ወደ ሌላ መንገድ ይሄዱ፣ ወደ ኋላ እየተመለሱ እንደዛ እያሉ 40 ዘመን ሞላባቸው ማለት ነው። በዛውም በጣም ከፍተኛ በሆነ በረሃ እግዚአብሔር ሊመግበን ይችላልን ብሎ በዚህ በረሃ እግዚአብሔር ሊመግበን ይችላልን ብሎ ስላላገጡ ማላገጣቸውን እግዚአብሔር አልወደደምና እግዚአብሔር ከሰማይ መና አወረደላቸው። መና አወረዶላቸው የየዕለት የሚሆነውን ብቻ መና ውሰዱ አሉ። አንዳንዶቹ ተዝገብግበው ለሳምንት የሚሆን መና ሰበሰቡ። አንዳንዶቹም እግዚአብሔር እንደው አለ አይደል ሁሌም አለ አይደል ነገም እግዚአብሔር አለ አይደል ብሎ ለአንድ ቀን የሚሆነውን ሰበሰቡ። በዚህን ጊዜ ለበዛላቸውም አልተረፋቸውም፣ ለጥቂቶቹም ደግሞ አልበዛላቸውም ብሎ ቅዱስ ጳውሎስ ይናገራል ማለት ነው። ለበዛላቸውም አልተረፋቸውም ማለት ለሳምንት የሰበሰቡትም ለአንድ ቀን ብቻ ሆነ። በረከቱን እግዚአብሔር ነሳ። ከእህሉ ላይ ኃይልን ነሳ። የእህል ኃይል አነሳ። ብዙ ሆኖ እህል ኃይል ካጣ እግዚአብሔር ጸጋ ከተለየው እግዚአብሔር ርዴት ከተለየው ብዙ ሆኖ በአንድ ቀን ያልቃል። እነዚህም ለሳምንት ሰብስበው የነበረው በአንድ ቀን አለቀ። ለጥቂት እግዚአብሔር ነገም አለ ብሎ ጥቂት ለሰበሰቡም ደግሞ አላነሰላቸውም ብሎ ቅዱስ ጳውሎስ ቆሮንቶሳውያን ክርስቲያኖችን ይመክራል ማለት ነው። ቀጥሎ ስለ ቲቶና ጓደኞቹ ይናገራል። በቲቶ ልብን ስለናንተ ያንን መትጋት የሰጠ እግዚአብሔር የተመሰገነ ይሁን ብሎ ስለ ቲቶና ስለ ጓደኞቹ ትጋት ቅዱስ ጳውሎስ እግዚአብሔርን ያመሰግናል። ልመናችንንም ተቀብሎ ጨክኖ ወደ እናንተ ይመጣል ዘንድ ችሏልና ቸኩሏልና ስለ ወንጌልም ትምህርት አብያተ ክርስቲያናት ሁሉ ያመሰግኗቸዋል። ወንድሞቻችን ከእርሱ ጋር ይልከናልና ይህም ብቻ አይደለም፣ ነገር ግን የእግዚአብሔር ክብርና የእኛንም በጎ ፈቃድ ለማሳየት በምናገለግልበት በዚህች ጸጋ ከእኛ ጋር አንድ የሆኑ ዘንድ በአብያተ ክርስቲያናት ተሾሙ። ስለዚህ ስለምናገለግለውም ስለዚህ ለጋስ ስጦታ ማንንም እንዳይከለክለን እንዳይነፍቀን እንጠነቀቃለን። በእግዚአብሔር ፊት ብቻ አይደለም፣ ነገር ግን በሰው ፊት መልካሙን ነገር እናስባለን ብሎ ቅዱስ ጳውሎስ የሚያገለግል ሰው በሰውም ፊት በእግዚአብሔርም ፊት መጠንቀቅ እንደሚገባ፣ መዝረክረክ እንደማይገባ፣ የሚያስነቅፍ የሚያስተች ነገር ማድረግ እንደማይገባ ቅዱስ ጳውሎስ ይናገራል። በብዙ የፈተነውንም በሁሉም ነገር ትጉ ሆኖ ያገኘነውም አሁንም በእናንተ እጅግ ስለምንታመን ከፊት ይልቅ እጅግ ትጉ ብሎ ቅዱስ ጳውሎስ መትጋት ክርስትና ውስጥ መትጋት እንደሚገባ፣ ከፊት ይልቅ መትጋት እንደሚገባ። ትጋት እንግዲህ ብዙ አይነት ነው። የማይጠቅም ትጋት አለ። ሰው ሴጣን ዘወትር ይተጋል፣ ይጸልያል። እግዚአብሔርን ላንተ የማይሆኑትን ለኔ ስጥልኝ ብሎ ዘወትር ይተጋል። የሴጣን ትጋት ግን ከሲኦል ሊያወጣ የሚችል አይደለም። ሰው ለኃጢአት ሊተጋ ይችላል። ለፌስቡክ፣ ለቲክቶኩ፣ ለዩቲዩቡ፣ ሶሻል ሚዲያ ላይ ለሚውለው ቆይታው ሊተጋ ይችላል። ይሄ ደግሞ ዋጋ ሊያሰጠው የሚችል አይደለም። ስለዚህ እንደ ዲያብሎስ ያለ ትጋት ይሆናል ማለት ነው።
በረከት የሚያስጥበት ትጋት ግን ለመልካም ነገር መትጋት ነው። ከፊት ይልቅ እጅጉኑ ትጉ ብሎ ክርስትና በየቀኑ የሚታጋበት ህይወት ነው እንጂ የሆነ ሳምንት ተግተው የሆነ ሳምንት የሚተኙበት አይደለም። እስከ ነፍስ እቅታ ድረስ የሚተጉበት ነው። ከዛ በኋላ በዘላለም ምስጋና ውስጥ እንኖራለን ማለት እንደ መላእክት እረፍት ማይኖርበት ላይ እንኖራለን ማለት ነው። አሁን ግን ድካም እየተሰማንም ቢሆን የምንተጋ ከሆነ እግዚአብሔር ባወቀ ወደ እረፍቱ እግዚአብሔር ለዘላለማዊ እረፍት ይጠራናል ማለት ነው። የሚሆነውን ወንድማችሁን ከእነርሱ ጋር እንልካለን ብሎ ቲቶም ቢሆን ስለናንተ አብሮኝ የሚሰራ ጓደኛዬ ነው። ወንድማችንም ቢሆን ለእግዚአብሔር ክብር የአብያተ ክርስቲያናት ሐዋርያት ናቸው። አሁንም መዋደዳችሁም እኛም በእናንተ የምንመካበት ስራ በአብያተ ክርስቲያናት ፊት በግልጥ አሳዩአቸው ብሎ ቅዱስ ጳውሎስ ይናገራል ማለት ምዕራፍ 8 ላይ በዚህ ይጠቃልላል። ምዕራፍ 9 ስለ ቅዱሳን አገልግሎት ይናገራል። ቅዱስ ጳውሎስ ለቅዱሳን ስለሚደረገው አገልግሎት የምጽፍላችሁ ብዙ አለኝ። እንግዲህ ለቅዱሳን የሚደረገው አገልግሎት የሚጻፍ ብዙ አለኝ ማለቱ የቅዱሳን ነገር ቢጻፍ ገድል ቢጻፍ እግዚአብሔር የሚቀየም እንዳይደለ ቅዱስ ጳውሎስ ይነግረናል ማለት ነው። የቅዱሳን የሚደረገውን አገልግሎት እግዚአብሔር ይረሳ ዘንድ ሰው አይደለም ብሎ ነው የሚያጠቃልለው መጨረሻ ላይ። እንግዲህ ለቅዱሳን የሚደረገውን አገልግሎት እግዚአብሔር አይነቅፍም፣ ምክንያቱም እግዚአብሔርን አገልግሎ ያረፉ ናቸውና። እግዚአብሔርን በሚያገለግሉ ሰዎችን፣ ስለ እግዚአብሔር የሚጋደሉ ሰዎችን፣ ስለ እግዚአብሔር መከራ የሚቀበሉ ሰዎችን ዜና ታሪክ፣ ዜና ህይወት ብንጽፍ፣ ብንዘምር፣ ብናመሰግናቸው፣ ስማቸውን ብናስታውስ፣ ወራ በዓል ብናከብር እግዚአብሔር የሚቀየመው እንዳይደለ ቅዱስ ጳውሎስ ይነግረናል ማለት ነው። እናንተም እንደምትተጉ አውቃለሁ። ስለዚህም የአካያ ሰዎች እኮ ከአምና ጀምሮ አዘጋጅተዋል ብዬ በመቄዶንያ ሰዎች ዘንድ አመሰግናቸዋለሁ። እነሆም የእናንተ መፎካከር ብዙዎች ሰዎች ጋር አግኝቷቸዋልና ብሎ ለመልካም ነገር ክርስቲያኖች መፎካከር እንደሚገባ መፎካከራቸውንም ደግሞ ለመልካም መሆኑን አወቅ ጳውሎስ እያመሰገናቸው ነው። በዚህም ያመሰገናቸው ምስጋና በእነርሱም ዘንድ ሐሰት እንዳይሆንብን እንደነገርናቸው ተዘጋጅታችሁ እንዲያገኟችሁ ወንድሞቼ ወደ እናንተ ላክናችሁ ይላል። እንግዲህ ቅዱስ ጳውሎስ ከአካያ የነበሩ ክርስቲያኖችን ወንድሞችን ሰብስቦ ወደ ቆሮንቶስ ምዕመናን እንደላከ መልካም ተዘጋጅታችሁ እንድትጠብቋቸው ባትዘጋጁ እናንተንም ያስወቅሱናል፣ እኛንም ያስወቅሱናል። ጥሩ ክርስቲያኖች አሉ ብለን መልካም መረጃ ሰጥተን ነግረናቸው እናንተ ክፉዎች ሆናችሁ ግን እንደዛ እንዳይገጥመን እባካችሁን ተዘጋጅታችሁ ጠብቋቸው ብሎ ቅዱስ ጳውሎስ ምናልባትም የመቄዶንያ ሰዎች ከኔ ጋር ቢመጡና ሳትዘጋጁ ቢያገኟችሁ እናንተ ታፍራላችሁ ባልልም እኛ ስለናንተ ከነገርናቸው የተነሳ እናፍራለን። ስለዚህ ማስቀድመን ወደ እናንተ መጥተው በቅድሚያ የተናገርናቸውን በረከታችሁን እንዲያዘጋጁ ወንድሞቻችን ማለት እንደዚሁም የተዘጋጁን በረከትንም እንደምታገኙበትም እንጂ በንጥቂያ እንደተወሰደባችሁ አይሆን ብሎ ቅዱስ ጳውሎስ ሁሌም ክርስቲያኖች ተዘጋጅተው መኖር እንደሚገባ እንግዶችን ወደ እነሱ እንደላከ የተላኩም እንግዶች መጥተው ሲመጡ ሲያዩአችሁ መልካም ሆነው እንዲገኙ በማሰብ ቅዱስ ጳውሎስ ይህንን ይመክራቸዋል ማለት ነው። አሳንሶም የሚዘራ ለእርሱ እንዲሁ መከሩን ያንስበታል፣ በብዙ የሚዘራ ግን ብዙ ያመርታል ብሎ ቅዱስ ጳውሎስ ይናገራል ማለት ነው። በብዙ የሚዘራ አንድ ሰው በጣም ማአት ሰፊ እርሻ ላይ ሰፊ ዘር ቢዘራ ሰፊ እህል ነው የሚያገኘው። ጥቂት ዘር ቢዘራ ግን ጥቂቱን ነው የሚያገኘው። ሁሉ ልቡ እንደወደደ ያድርግ ይላል። አሁን ይህን ሲናገር በግድ አይደለም፣ ግን አሳንሼ መልካሙን ነገር ዘራለሁ ካለ አሳንሶ መልካሙን በረከት ያገኛል። አስበልጬ መልካሙን በረከት ዘራለሁ ካለ ደግሞ አስበልጦ መልካሙን ዘር በረከት ይቀበላል ማለት ነው። ይህን ሲል ግን ልቡ እንደወደደ ያድርግ እንጂ አስገድጆ አይደለም ብሎ ቅዱስ ጳውሎስ ይነግራል። በደስታ ይሰጡ እንጂ በግድ አይሆንም፣ እግዚአብሔር በደስታ የሚሰጡን ይወዳልና። እግዚአብሔር መልካሙን ነገር ሁሉ ያበዛላቸው ይችላል። እግዚአብሔር በግድ የምንሰጠውን ነገር አይወድም። እግዚአብሔር በወደን ፈቅደን የምናደርገውን ነገር ነው እግዚአብሔር የሚወደው። ያንን ሰው ያታዩም መጻጉዕ የሚባለው የዮሐንስ ወንጌል ምዕራፍ 5 ላይ ልትድን ትወዳለህ አለው። እንኳንስ መልካሙን ወደን ፈቅደን እንዳንደር የታመምን እንኳን ብንሆን መፈወሳችንን ፈልገን እንድናገኝ ነው እግዚአብሔር የሚፈልገው ማለት ነው። እኛ እንድንታመም ስለሚፈቅድ ሳይሆን የእኛን ነጻነት ስለሚያከብር ማለት ነው እግዚአብሔር። እና በግድ አይደለም የምትሰጡት እያለ ቅዱስ ጳውሎስ ይመክራቸዋል ማለት ነው። እግዚአብሔርን በደስታ የሚሰጠውን ይወዳልና እግዚአብሔርን መልካሙን ነገር ሁሉ ያበዛላችሁ ይችላል። ፍጹም በረከትም ለዘውትር ያበዛላችሁ ዘንድ ሁሉም ታተርፋላችሁ፣ በጎ መስራታችሁም ታበዛላችሁ። በተነ ለድሃም ሰጠ፣ ጽድቁም ለዘላለም ይኖራል ብሎ ቅዱስ መጽሐፍ እንደተናገረ እንግዲህ በተነ ለድሃም ሰጠ፣ ጽድቁም ለዘላለም በመጽሐፍ ቅዱስ ለዘላለም ይኖራል ብሎ ጽድቅ ሆኖ እንደሚቆጠርለት ቅዱስ ጳውሎስ በመጽሐፍ የተጻፈውን ጠቅሶ ይናገራል ማለት ነው። መጽሐፍ እንዲህ እንደተናገረ እርሱም ዘርን ሊዘራ ደስ ይሰጣል፣
እህሉንም ለምግብ ይሰጣቸዋል፣ ዘራቸውም ይበዛላቸዋል፣ የጽድቃቸውን መከር ያበጃል ብሎ ቅዱስ ጳውሎስ እግዚአብሔር እንደዚህ ለሚያደርጉ ሰዎች እግዚአብሔር መልካሙን ዘር እንደሚሰጥ ለሚዘሩትም ዘር እንደማያጠፋ ቅዱስ ጳውሎስ ይናገራል። ለብዙ ሰዎች ስለሰጣችሁ እግዚአብሔርን ምስጋና በምታደርጉበት ለምስጋና ሁሉ ባለጸጋዎች ትሆናላችሁ ይላል። ለአንድ ሰው ብቻ ሰጥቼ በቃኝ ማትሉ ከሆነ ለብዙ የምትሰጡ ከሆነ ለብዙ ቸርነት የምታደርጉ ከሆነ እግዚአብሔር ቸርነት በእናንተ ውስጥ በጣም በዛው ልክ ነው የሚበዛው እያለ ነው ቅዱስ ጳውሎስ። እኛ ቸርነት ባደረግን መጠን እግዚአብሔር በህይወታችን ቸርነትን ያበዛል። እኛ ርኅሩህ በሆንን መጠን እግዚአብሔር ርኅራኄውን በእኛ ላይ ያበዛል። እኛ ይቅር ባይ በሆንን መጠን እግዚአብሔር ይቅርታውን ያደርግልናል። አባታችን በሚለው ጸሎት አናስታውስም? በሰማያት የምትኖር ብለን መንግስት ትምጣ፣ ፈቃድ በሰማይ እንደሆነች እንዲሁ በምድር ትሁን እንልና የዕለት እንጀራችንን ስጠን ለዛሬ፣ በደላችንን ይቅር በለን እኛ የበደሉንን ይቅር እንደምንል፣ በደላችንን ይቅር የምትለን እኛ የበደሉንን ይቅር ስትለን ነው ብለን ጸሎት እንድንጸልይ አምላካችን አዞናል። ስለዚህ እኛ መልካም ስናደርግ እግዚአብሔር ለኛ በእኛ ህይወት ውስጥ መልካሙን ያደርግብናል። ይህችም የዚህ የሥራ አገልግሎት ግዳጅ የምትፈጽም ለዚህ ለቅዱሳን ችግር መሟላት ብቻ አይደለም፣ በቅዱሳን ዘንድም ደግሞ እግዚአብሔርን ምስጋና ታበዛለች። ክርስቶስ ላስተማራችሁ ትምህርት ታዛችኋለች። ሁላችሁም ደስ ብሏችሁ እና በተባብራችሁ አውጥታችሁ በዚህችም ሃይማኖት ፈተና ምክንያት እግዚአብሔር ያመሰግናታል። እነርሱም ስለ እናንተ ይጸልያሉ። ስላደረባችሁም ታላቅ የእግዚአብሔር ጸጋችሁ ሊያዩችሁ ይመኛሉ። ስለማትመረመረው እና ባላሰቧት ጊዜ ስለምትመጣው ጸጋ እግዚአብሔር የተመሰገነ ይሁን ብሎ የእግዚአብሔር ጸጋ እንደማትመረመር የማትታይ መጠኗ የማይታወቅ መሆኑን ቅዱስ ጳውሎስ ይናገራል። ምዕራፍ 10 ላይ ስለ መንፈሳዊ ጦር ዕቃ ይናገራል ቅዱስ ጳውሎስ። ወንድሞቻቸው እኔ ጳውሎስ በእናንተ ዘንድ ፊት ለፊት ሳለሁ ትሑት ይሆን፣ ከእናንተም ብርቅ ግን የሚደፍራችሁ በክርስቶስ የዋሃትንና ቸርነትን እማልዳችኋለሁ። በፍቅራችሁ ታመናለሁ። ወደ እናንተ በመጣው ጊዜ እሰራለሁ። በስጋዊ ስርዓትም እንደሚኖር አደረግሁ። በሚጠራጠሩም ሰዎች ዘንድ በድፍረት እናገራለሁ ይላል። ለመናገር አስባለሁ። እናንተ ግን በዚህ አይነት ድፍረት እንድንናገር እንዳታደርጉኝ እለምናችኋለሁ። በስጋችን እንሄዳለን፣ ነገር ግን በእነርሱም ስርዓት የምንዋጋ አይደለምና የጦር ዕቃችሁ ስጋዊ አይደለምና ጽሙ ምሽግን በሚያፈርስ በእግዚአብሔር ኃይል ነው እንጂ ብሎ ምሽግ በዚህ ምድር እኛ የምንጠቀመው በዚህ ዓለም መንግስታት ወታደሮችን መሽገው ሌላውን ጠላት ለማጥቃት፣ እኛ የምንታገለው ምሽግ ከስጋዊ ከደማዊ ጋር አይደለም። ነፍሳችንን ወደ ሲኦል ሊወስድ የሚፈልግ ክፉ ስራ ሊያሰራ የሚፈልግ ከዲያብሎስና ከሰራዊቱ ጋር እንደሆነ ቅዱስ ጳውሎስ ይናገራል። ይሄንን ምሽግ ደግሞ የሚያፈርሰው ራሱ እግዚአብሔር እንደሆነ ያም ደግሞ ኃይል እንዳለው የዲያብሎስን ምሽግ ሊያፈርስ እግዚአብሔር ኃይል እንዳለው ቅዱስ ጳውሎስ ይናገራል ማለት ነው። ልብ ሁሉ ይማረክ ዘንድ ሕሊናም ለክርስቶስ ይገዛ ዘንድ በእግዚአብሔር ላይ የሚታየውንም ከፍ ከፍ የሚለውንም እናፈርሳለን ይላል። እግዚአብሔር ላይ የሚታበይ ከፍ ከፍ የሚለውን በእግዚአብሔር ኃይል እናፈርሳለን ብሎ ቅዱስ ጳውሎስ ይናገራል። እናንተ ትእዛዝን በፈጸማችሁ ጊዜ የማይገዛን ሁሉ ልንቀበላችሁ ዝግጁዎች ነን። በፊታቸው ያለውን ተመልከቱ። ማንንም ክርስቶስን ያመነ ቢሆን ይህንንም እንደገና በራሱ ይቁጠረው፣ እርሱ የክርስቶስ እንደሆነ እኛም እንዲሁ ነንና እናንተም ለማነጽ እንጂ እናንተን ለማፍረስ ያይደለ እግዚአብሔር በእናንተ ላይ በሰጠን ስልጣን እጅግ የተመካሁት መመካት ቢኖር አላፍርም ብሎ ቅዱስ ጳውሎስ ይናገራል ማለት። እናንተን ለማነጽ እንጂ ለማደስ ወደ ክርስቶስ ማደሪያነት ለማድረግ እንጂ ለማፍረስ ያይደለ ስልጣን ነው ክርስቶስ የሰጠኝ ብሎ ቅዱስ ጳውሎስ ይናገራል። ነገር ግን በመልእክቶቻችን በሚያስፈራራችሁ እንዳይመስላችሁ ይህንንም ትምክህት እተዋዋለሁ። በሰዎች መካከል መልእክተኞችም ከባዶ አስጨናቂዎች ናቸውና ሰውነት ግን ደካማ ነው፣ ነገሩም ተርታ ነው የሚሉ አሉና፣ ነገር ግን ይህንንም ነገር የሚናገሩ ይህን ይወቅ፣ በሌለንበት ጊዜ በመልእክታችን እንደተገለጠን እንጂ እንደ ቃላችን ባለንበትንም ጊዜ በስርዓታችን እንዲሁ ነን። እነርሱ ራሳቸውን ባሰቡትና በገመገሙት መጠን ራሳቸውን የሚያመሰግኑ ሰዎች ራሳችንን ልንቋጥር ወይንም ራሳችንን ልናስተያይ አንድፈር። እነርሱ ራሳቸውን የሚናገሩትን ትርጉሙን አያውቁምና እኛስ ወደ እናንተ እስክንደርስ ድረስ እግዚአብሔር በወሰንን ሕግ ስርዓት እንጂ ከአቅማችን አልፈን እጅግ አንመካም። ወደ እናንተ እንደማንደርስ አድርገን ራሳችን የምንመካ ግን አይደለንምና፣ ነገር ግን የክርስቶስ ሕግ በማስተማር ወደ እናንተ ደርሰናልና። እኛስ ይገባል ሌላ በደከምንበት እንመካ። ነገር ግን ሃይማኖቶች እንደ ተስፋ የተሰራላችሁም ሕግንም በእናንተ እንድትጸና ተስፋ እናደርጋለን።
አብዝተን እናስተምራቸዋለን። ያን ጊዜ መጠናችን ከራሳችን ከፍ ከፍ ይላል። እኛስ በቀና ባልሆነውና በማይገባው አንመካም። የሚመካ ግን በእግዚአብሔር ይመካ። እግዚአብሔር ያከበረው ብቻ ይከብራል እንጂ ራሱን የሚያከብር የተመረጠ አይደለም ብሎ ቅዱስ ጳውሎስ ሰው ራሱን የሚያከብር ከሆነ ሰው ራሱን የሚመጻደቅ ከሆነ ራሱን አላከበረም። እግዚአብሔር ግን ሰውን ያከብራል። ሰው እግዚአብሔር እጅ ላይ ራሱን ሲጥል እግዚአብሔር ሰውን ያከብራል። በዚህ መልኩ ቅዱስ ጳውሎስ የቆሮንቶስ መልእክቱ ምዕመናንን በዚህ መልኩ ምዕራፍ 8 እስከ 10 ድረስ ባለው በዚህ መልኩ ይገስጻቸዋል፣ ይመክራቸዋል ማለት ነው። ምዕመናን ይህ መልእክት፣ ይህ ትእዛዝ፣ ይህ ሐሳብ ለቆሮንቶሳውያን ብቻ አይደለም፣ አሁን ላለንም ለክርስቲያኖችም ጭምር የምንመካው በእግዚአብሔር ሊሆን ይገባል። በእግዚአብሔር ኃይል፣ በእግዚአብሔር ጉልበት፣ በእግዚአብሔር በመደገፍ ካልሆነ በቀር በራሳችን ኃይል፣ በራሳችን ጉልበት፣ በራሳችን በስጋ ዘመዳችን፣ በአጥንታችን፣ በቁልጥማችን በክብራችን የምንመካ ከሆነ ግን ይህን ሁሉ እግዚአብሔር ያፈርሰዋል ብሎ ቅዱስ ጳውሎስ እንደተናገረ የእግዚአብሔር ኃይልን ኃይል አድርገን ክርስትናን ልንይዝ ይገባል። ያስተማረን፣ የመከረን፣ የገሰጸን የቅዱሳን አምላክ ስም ዘወትር የተመሰገነ የተወደሰ ይሁን። ወስብሐት ለእግዚአብሔር።